የጽምዶ ሊቀመንበር ማን ነው? አሁን የጽምዶ ሊቀመንበር እኮ ዘመነ ካሴ እኮ አታውቅም? አብይ አህመድ ጤነኛ ነው ሰሞኑን? እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል። ኤርትራ ውስጥ ብዙ ስፍራዎች በአፋን ኦሮሞ ይጠራሉ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። መርካቶን አጋምሳ ይሉታል። አሁን መርካቶን እያፈረሱ ነው። ፒያሳ ብለው ቢርቢሳ ጎሮ አክሱም ላሊበላና ምጽዋ ላይ የኦሮሞ ህዝብ አሻራ አለ። ኦሮሚያ ራሱ ኢትዮጵያ ናት፣ ከኢትዮጵያ አትገነጠል። የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑ ተጋለጠ። በየደረጃው ያሉ ሊቃውንት አሁን ተነስተዋል። በመላው አገሪቱ ሊቃውንቱ ተነስተዋል። 90% የኢትዮጵያ ህዝብ አጋንንት አለ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑ ተጋለጠ። የኤርትራ መንግስት ከህወሓት ጋር በመቀናጀት ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ የተገለጠ ሲሆን በሶማሊያ የኢትዮጵያ አምባሳደር ሱሊማን ደደፎ ጠንካራ ማስጠንቀቂያንም አስተላልፈዋል። አምባሳደሩ በኤክስ ወይንም በትዊተር ገጻቸው እንደገለጹት ኤርትራ ያለ ማዕከላዊ መንግስቱ ፍቃድ ወታደራዊ ኃይሏ ማስገባቷ የኢትዮጵያ ሉዓላዊነትና ዓለም አቀፉን ህግ በግልጽ የጣሰ ትንኮሳ ነው ብለዋል። የእርምጃ ኤርትራን ጦርነቱ በቀጥታ አጋር የሚያደርጋት በመሆኑ ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር መሰረት ራስን የመከላከል መብቷን ተጠቅማ ኤርትራን ህጋዊ ወታደራዊ ኢላማ ልታደርግ እንደምትችልም አስታውቀዋል። አክሱም ላሊበላና ምጽዋ ላይ የኦሮሞ ህዝብ አሻራ አለ። ኦሮሚያ ራሱ ኢትዮጵያ ናት፣ ከኢትዮጵያ አትገነጠልም። እንግሊዝ ቁጥሮቹ አንድ ደምኔፍ አባብያታኔ በየራፎቶቅና እንደ ኦሮሞን ኢትዮጵያን ራፎቶቁ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦቤን ጋር ባደረጉት ቆይታ የተናገሩት ነው። እንደ ጠቅላይ ሚኒስትሩ ማብራሪያ የኦሮሞ ህዝብ አስተዋጽኦ የ400 ዓመት ብቻ ሳይሆን ከ800 እስከ 1000 ዓመት ወደ ኋላ የሚመልስ ጥልቅ ታሪክ ነው። ህዝቡ በገዛ ሀገሩ ድንበር የሌለው ባለቤት በመሆኑ ልገንጠል የሚለው ጥያቄ የደካሞችና የታሪክ ስህተት ነው ሲሉም አጥብቀው ተናግረዋል። የኦሮሞ ህዝብ ሌላውን አቅፎ የሚያሳድግ ሰፊ የማካተት ባህል ያለው መሆኑን ያነሱት ጠቅላይ ሚኒስትሩ ቀደም ሲል በፖለቲካው ስርዓት ጠባብ እየተባለ የተጠራው ፍረጃም ህዝቡን ለማሸማቀቅ የተደረገ ፍጹም የተሳሳተ ሙከራም እንደሆነ አስረድተዋል። የህዝቡ ጥያቄ በመመለሳቸው ክልሉም እያበለጸጉት እንደሆነ የተናገሩት ጠቅላይ ሚኒስትሩ ለዚያም ማረጋገጫ ከ8 ዓመት በፊት 52 ቢሊዮን ብር የነበረው የኦሮሚያ ዓመታዊ በጀት አሁን ከ700 ቢሊዮን ብር በላይ መድረሱንም ተናግረዋል። አብይ አህመድ ጤነኛ ነው ሰሞኑን? እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። የሆነ ኢት ነገር ይሁን የሆነ ነገር ነበርበት። ከዛ በየ6 ወር የሚከማች ደም ነበር በጭንቅላቱ በስተጀርባው እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው ሲያግዘው የነበረው ለማ ነው እና ከዛ በኋላ የሆነ ጊዜ ኦፕሬሽን እንደተደረገ ሰምቻለሁ። ሁሉንም ነገር ስለሚፈራ በጣም በህልሙም ሊገሉኝ ነው ብሎ የሚጮው ሰው ነው። ትናንት ማታ ሊገሉኝ አስቦ ክላሽንና ልጆችን አቅፌ ነው ያደርኩት ብሎ ያወራል። እሱ ራሱ ሃሉሲኔሽን ችግር ያለባቸው አብይ እንደዛ አይነት ሰው ነው። ቤተ መንግስት ውስጥ ሊገሉኝ መጥተዋል ገብተዋል እኮ አይቻለሁ ብሎ የሚያወራ ሰውዬ ነው እና ለዛ ብሎ ደግሞ ቤተ መንግስቱ ራሱ እንደገና ግቢው 3 አጥር እንዲኖረው አደረገ። ይሄ በሽተኝነት ነው። ይሄ ባዮሎጂካል ሜዲካል ሪፖርት ምናምን ነገር የለኝም፣ ግን ሰዎች የሚነግሩኝ አብይ በጣም ሲሪየስሊ እንዳመመው በተለይ ደግሞ ይሄ ከጽምዶ ምናምን ከተጀመረ በኋላ ከዛ ወዲህ የአብይ ቢሄቨር በጣም ተለውጧል። አብይ አህመድ ስለ ኦሮሞ ምንም ጉዳዩም አይደለም። የኦሮሞን ህዝብ ብዙ አደጋ ላይ የጣሉ ውሳኔዎችንና እርምጃዎችን ወስደዋል ባለፉት 8 ዓመታት። ስለዚህ ጥንቃቄ ማድረግ ያስፈልጋል። አብይን መቃወም ማለት የኦሮሞን ህዝብ መቃወም አይደለም። አብይን መቃወም ማለት
የኦሮሞ ህዝብ ለኢትዮጵያ የከፈለውን ዋጋ ማሳነስ ማለት አይደለም። ይሄ በደንብ መስመር ለይቶ መታወቅ አለበት። የኦሮሞን ህዝብ በአብይ አህመድ አይን መመልከት ተገቢ አይደለም። ሙሉጌታ እንግዲህ የተለያዩ የፖለቲካ ኃይሎች አብይ አህመድን በአንድም ይሁን በሌላ የሚነቅፉ በአካሄዱ በፖሊሲው በእርምጃው የሚቃወሙ የኢትዮጵያ የፖለቲካ ኃይሎች አብይ አህመድ ጥርስ ነክሶባቸው ጊዜ ጠብቆ አድብቶ እያሰራቸው ይገኛል። ሰሞኑን በ24 ሰዓት ውስጥ 3 ፖለቲከኞች እንደዚሁ የህግ ባለሙያውን የትግራይ ተወላጅ አበራ ንጉሱ እንደዚሁም የኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይን የኢሃፓ አባልና የአደባባይ ፖለቲከኛ የሆነውን አበበ አካሉን እንደዚህ ወደ እስር ቤት የወሰደበት ሁኔታ እንዳለ እየተረዳን ነው። እንደምንሰማው ሊቀመንበር ማን ነው? አሁን የዘምዶ ሊቀመንበር እኮ ዘመነ ካሴ እኮ ነው። አታውቅም? ምድረ ሙጀሊያ የትኛው ሚዲያ ላይ ነው ታዲያ ቁጭ ብለህ የምታድር የምትውል? ማነው ሊቀመንበሩ? አሁን ማነው ቸርማን እኮ ደመቀ እንትና እኮ ነው ዘመነ ካሴ እኮ ነው ጥምረት የሚመራው። አሁን ይሄ መረጃ ብልጽግና ያውቀዋል፣ ስለሚያውቀው ነው። መረጃ አዲስ ነገር አይደለም። ዘመነ ካሴ አፋብን ነው የሚመራው። በሮቴሽን ነው ግን አሁን የወቅቱ ሊቀመንበር አፋብን ነው። የጽምዶ ጥምረቱ ወታደራዊ ጥምረት የሚመራው እሱ በቅርብ ዋናውን ሲደረግ ትሰሙታላችሁ። እዚህ ላይ ይሄ ሶሻል ሚዲያ ላይ ተሰባስበው በየቦታው ደመቀ ዘውዴ ያስተማራቸው እነሱ ያወራሉ አሉ። ስለዚህ ጽምዶ ለማበላሸት እኛኮ ወልቃይት ነን፣ እኛኮ ደመቀ ዘውዱ ነን፣ እኛኮ ጥያቄያችን ተመልሷል እኮ እኛኮ የወልቃይት ኮሚቴ ነን እኮ የሚል ቡድን ማለት ነው። እና ጽምዶ እኮ ከመቀለ ጋር ለምን ብለህ ነው እንደዚህ የጽምዶ ሊቀመንበር ማን ነው? አሁን በየደረጃው ያሉ ሊቃውንት አሁን ተነስተዋል። በመላው አገሪቱ ሊቃውንቱ ተነስተዋል። ሊቃውንቱ ከዚህ በኋላ የአብይ አህመድ አገዛዝ የሚሾ ቤተ ክህነቱን እኮ ግልጽ በሆነ መንገድ ቤተ ክርስቲያኗን ምን አደረጓት የሚለውን ገልጸው አንስተዋል። እንዴት ቤተ ክርስቲያኗን መጫወቻ እንዳደረጓት የአብይ አገዛዝ ቤተ ክርስቲያንን አሁን ባለው ሁኔታ ሲኖዶሱ ሁለተኛው የቤተ መንግስቱ ጽሕፈት ቤት ሆኗል። ቃል በቃል ይሄንን ያሉት ሁለተኛ ጽሕፈት ቤት ሆኗል። ስለዚህ በዚህ ሲኖዶስ ውስጥ ቡራኬ ይገኛል፣ ቅድስና ይገኛል ብለን አናምንም የሚል አቋማቸውን ይፋ አድርገዋል። በግልጽ ነው ይፋ ያደረጉት። ስለዚህ በበርካታ ቦታዎች ላይ ሊቃውንተ ቤተክርስቲያን ተሰባስበው አሁን ላሉት አካላት የምንልከው ግብር የለም። ዳግማዊ ሰልስቱ ምዕት የተነሱት ቤተክርስቲያን በዘመኑ አደጋ ውስጥ በወደቀች ጊዜ ቤተክርስቲያንን ለመታደግ ነበር። ዳግማዊ ሰልስቱ ምዕት ነን፣ ስለ ቤተክርስቲያን እንቆማለን፣ ይሄ አገራችንንም ሃይማኖታችንንም እያሳጣን ያለ አካል እንታገላለን ብለው በይፋ መጥተዋል። ይሄ ብቻ እንዳይመስላችሁ ነባሩን የእስልምና መዋቅር በማፈራረስ በነሐጂ ቱፋ የሚመራ የዋሃቢስት እንቅስቃሴ ብቻ በአገሪቷ ውስጥ ገዢ መሆን አለበት የሚል ኦህዴዶች እነ ሱሌማን ደደፎ የሚመሩት ማለት ነው። ይሄም ሁኔታ ከዚህ በኋላ አንታገስም ተብሏል። አንታገስም ብለዋል። ስለዚህም ቤተክርስቲያን የእውነት ቀን ወጣላት ሊያስብል በሚችል ደረጃ ሊቃውንት ተነስተዋል። መስመር እንዳይስት ሰርጎ ገቦች በተለይ ከሃይማኖት ጋር በተያዘ ጥያቄ ያላቸው ስንል ብዙ የሚነሳባቸው ብዙ የሚባሉ አካላት ገብተው እንዳይሰገሰጉ ማድረግ ያስፈልጋል። እዛ ላይ ጥንቃቄ ማድረግ በጣም በጣም ወሳኝ ነገር ነው። ይሄንን አጋጣሚ የጠላት ካምፕ እንዳይጠቀምበት ጥረት ማድረግ ያስፈልጋል። ከዚያ በተቀረ በቤተ ክርስቲያኗ ህልውና ጉዳይ በምንም መልኩ መደራደር አይገባም። ለቤተ ክርስቲያኗ ህልውና እንታገላለን እያሉ ያሉ አካላት በርትተው ትግላቸውን አጠናክረው መቀጠል ይገባቸዋል የሚል ነገር ነው። ኤርትራ ውስጥ ብዙ ስፍራዎች በአፋን ኦሮሞ ይጠራሉ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ።
ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦቤን ጋር በነበራቸው ቃለ መጠየቅ በ1512 ዓመተ ምህረት የባህረ ነጋሽ ወይንም የዛሬዋ ኤርትራ ንጉስ የነበሩት ዶሪ ኦሮሞ እንደነበሩ እንዲሁም በተጨማሪም ባሬንቱ የተሰኘው ትልቅ ከተማ እንዲሁም ደግሞ አምባ ሶይረና አምባ ደብራ ያሉ ተራሮች ስያሜያቸው የኦሮሞ ስር መሰረት እንዳለውም አስረድተዋል። አክሎም በ1499 አጼ ሰርጸ ድንግል የኦሮሞ ሰራዊት ይዞ እስከ ምጽዋ ታግሏል በማለት ኦሮሞ ደሙን ያላፈሰሰበት አጥንቱን ያልከሰከሰበት የኢትዮጵያ ግዛት የለም ብለዋል። ኦሮሞ በታሪኩ የተቃወመው የተበላሸ አስተዳደርን እንጂ ኢትዮጵያን አይደለም ሲሉም የተደመጡ ሲሆን ኦሮሞ ነፃ ወጥቷል፣ ግራ ቀኝ ኋላ ፊት ማየት አያስፈልግም፣ ኦሮሞ ነፃ ለማውጣት ዛሬ መታገል ሞኝነት ነው ሲሉም ተደምጡ። ስም ለመቀየር ፕላን አድርገው ተዘጋጅተው ከዓመታት በፊት አሁን ደግሞ ቅርብ ጊዜ ከሽሜ ጋር በደንብ አሪፍ ፕሮግራም ሰርተንበታል። ይሄንን መቼ ነው ያሳየናችሁ? እስቲ ፍረዱ። ዝርዝሩን እያነሳን በእሑድ ወይ በቅዳሜ ፕሮግራም ሰርተንበታል። አስታውሳለሁኝ በደንብ አዲስ አበባን ፊንፊኔ ብለዋታል። ተመልከት። ከዚህ በፊት አንብበንላቸዋል። መርካቶን አጋምሳ ይሉታል። አሁን መርካቶን እያፈረሱ ነው። አንድ በትንታኔ በዶክመንተሪ አዘጋጅቶ አርቲስት መልስ አበራ ጆሮ እዚህ ኢትዮ ሰገነት ላይ ያቀረበውን ታውቃላችሁ። መርካቶን በሚመለከት ይኸውልህ አጋምሳ ብለው መርካቶ ነው። ፒያሳ ብለው ቢርቢሳ ጎሮ። ይሄ የፒያሳ ስም የሚቀየርበት ነው። የተዘጋጁበት ይሄን ነው። ምክክር ኮሚሽን ብለው ይሄን ከተጋለጡ በኋላ ምክክር ኮሚሽን ብለው ይሄን ሊያስቀይሩ ይሄን የአዲስ አበባን ስምና አጠቃላይ የአካባቢ ስም 22 ማዞራን ሆዱ ቡርማ ምናምን ብለውታል። ዳለቲ ያሉት 4 ኪሎ ነው። ሲልካሊ ነው ምናምን ደግሞ ሳር ቤት፣ ባሮ ኮርማ፣ ጥቁር አንበሳ፣ ላጋ ሐሬ፣ ለጋ ሐረን፣ አርካንሳ ነው ምናምን መካኒሳ ምናምን ምንድነው ባካኒሳ ነው ባካኒሳ፣ ሁርፋ ራፊ ነው አውቶቡስ ተራ፣ ጉሊሊ በዳሶ ጉሊሊ በዳሶ ቄራ፣ ካፊ ሙዳ ደግሞ ልደታ ናት። አሁን ልደታንም የልደት እየዘፈር ልጆች እኮ የልቴሩ ሲተ ካፊ ሙዳ ልትል ነው ማለት ነው። ሲያምር ይቀራል። እኔ አሁን ስዘረዝር አሉልም ሰዓትም የለኝ። ስክሪንሻት አድርጋችሁ ማየት ትችላላችሁ። የትኛውን ከተማ እስካሁን ያላያችሁ የትኛውን ከተማ በምን ስም የመቀየር ፕላን እንደተደረገ ሰው እንደዚህ ቀይረው አገሪቷን እንገለብጣታለን ነው የሚሉት። በእንግድነት ተቀብለን እንደዚህ አይነት መከራ ለምን እናያለን? ከነዚህ ሰዎች ጋር በዚህ ልክ መነጋገር አለብን። ሰው በመቀደም ባሳየናችሁ ስክሪንሻት መሰረት የምክክር ምናምን ኮሚሽን ላይ የቀረቡት የአዲስ አበባን ስያሜዎች እንደ ኦልተርኔቲቭ የሞት ሽረት ጉዳይ ነው ለኛ ምናምን እያሉ እየጻፉ ነው ያሉት። የሞት ሽረት ጉዳይ ነው። አዎ ወደ ወላቡ ትመለሳለህ። የሞት ሽረት ጉዳይ ከሆነ አንተ ከአዲስ አበባ አማራን ነቅለህ ትግሬን ነቅለህ ወላይታውን ጉራጌውን ነቅለህ እኔ ተሰብስቤ እኖርበታለሁ። እንዲህ አይነት ጮታ የለም። የሞት ሽረት ጉዳይ ነው ለመላው ኢትዮጵያውያን። የአዲስ አበባ ጉዳይ የሞት ሽረት ጉዳይ ነው። ይሄንን ይዞ የመጣ ቡድን ካለ ይሄን ካለ አይደለም እኮ ይዞ የመጣ ቡድን ስላለ በቡድን ደረጃ የተደራጀ አካል። ስለዚህ ትታገላለህ፣ ትቀይራለህ፣ አትታገልም ሌላ ነገር ነው። ሰው አዲስ አበባ ጉዳይ ላይ በጣም ግልጽ የሆነ ነገር ይዘው መጥተዋል። ቅድም ያሳየናችሁ ምክክር ኮሚሽኑ ላይ የአዲስ አበባ ስያሜዎች ሳይቀር ነው የሚቀየሩት። ለአስተዳደር ምናምን ብቻ አይደለም። ቀበሌ በለው፣ ወረዳ በለው፣ ፒያሳ በለው፣ መገናኛ በለው፣ ያደግበት በቃ አዲስ አበባ ልጅ ያደገበት የተወለደበት የሚያውቀው ስያሜና ምናምን በሙሉ ድምጥማጡን አጥፍተን ነው የሚሉት እኮ ሲነካክሉ ዝም ብሏል። ስለዚህ ለአዲስ አበባ የሞት ሽረት ጉዳይ ነው። መነሻቸው ምንድነው? አማራ የሚባል አንይ ነው። ለዚህ ነው ደጋግመን ያላችሁ አማራን የለውና ትግል ከአዲስ አበባ ነጥለህ ልታዩ አትችልም። አማርኛ ስም በሙሉ እንነቅላለን ሲል እኮ ነው። ቋንቋ አላመጡልን። አማርኛ የሚባል ነገር መነገር የለበትም። የአዲስ አበባ መነጋገሪያ ቋንቋ ሁላ ኦሮምኛ መሆን አለበት፣ ቆይ መሆን አለበት ብለው እኮ ነው ይዘው እየመጡ ያሉት። በግልጽ መታወቅ አለበት። ስለዚህ በአዲስ አበባ ላይ በከፍተኛ ሁኔታ አሲረው የመጡበት መንገድ ይሄ ነው። ይሄ መጋለጥ አለበት። አብይ አህመድ ወደ ባህር ዳር የተጓዘበት ምክንያት እና ጀነራሎቹን እያርበተበታቸው ያለው ጉዳይ አንዱ ቅድም ያሳየናችሁ ከቴክኖሎጂ ከዝግጅት ከምናምን የተነሳ ያሉት ናቸው። በነገራችን ላይ ብርድ የሚላቸው ሁኔታዎች እየተፈጠሩ ነው ያሉት። ጭንቀት አለ በኦህዴድ መንደር፣ በጀነራሎች መንደር ከፍተኛ የሆነ ከባድ ሁኔታ ነው እየገጠማቸው ያለው። ምንድነው እያስጨነቃቸው ያለው? ምንድነው ግራ እያጋባቸው ያለው? ምንድነው እያርበተበታቸው ያለው? ቅድም ስንነግራችሁ ነበር። በተደራጀ በተናበበ ሁኔታ ይሄ መተባበር ይሄ ጥምረት ተፈጥሯል። የስ አዎ ተፈጥሯል። አውቀውታል፣ አላቸው፣ መረጃ አላቸው። በዛ ቢሉ በዚህ ቢሉ ሊያስቀሩት የሚችለው ወደ ትግራይ ላይ ስትሄድ እንደዚህ እየተሰለፈ ያለ ኃይል አለ።
አማራው ላይ ሰሞኑን በተከታታይ ስናሳያችሁ ነበር። በቃ እየተሰለፈ በየትም የተሰለፈ ላይ የአፋሩን ከዚህ በኋላ ይመጣል ታያለህ። የአፋሩንም ትግራይ ላይ ያለውንም አማራ ያለውንም በየትኛውም ያለው ዝግጅት የሚመለከት እናሳያለን። እንቅስቃሴዎቹን በተመለከተ ይሄ ጀነራሎቹም ጠቅላላ ብርክ ውስጥ ከቷቸዋል። የድሮን ቅኝት እየተደረገ በየቦታው የኃይል አስተላለፋቸው ምን ያህል ኮምቦ ያለ፣ ምን ያህል ታንክ አለ፣ ምን ያህል ሰራዊት አስፍረዋል፣ የት ጋ ነው ካምፕ ያለው፣ የት ጋ ነው ዴፖ ያለው፣ ሁሉ ነገር ኦሬዲ ከላይ የሚሰበሰብ መረጃ ነው። ያውቁታል፣ አይተውታል። መረጃም እየቀረበ ነው። ሰው ነገር እያበቃ እንደሆነ አውቀውታል። አብይ አህመድ አንድ ፎቶግራፍ ለቆ አሁን ወደ ምንድን ነው ሄደው መሰላችሁ? በቃ ያለው አማራጭ መጨረሻ ላይ ወደ ውድድር ስለሆነ ወደ ውድድር ነው ሄደው። አንድ አብይ አህመድ ወደ ውድድር በቃ ያለው አማራጭ ይሄ ነው። እነሱ አላቸው ሲባል እሱ ሄዶ ያው አሁን ጊዜው ቢፈቅድ እና ሁኔታዎች ሲያላግጡበት የነበረውን እናሳያቸዋለን። እነ እኩለ ሌሊት ኧረ የለውም እቺ ትንሽዬ እንትና በማን ነው መከታው በእጁ አቅፋት ሲሉ ነበረ። አብይ አህመድ ስድስቱን አንድ ያቅፋቸውም። ታዲያ እንደዚህ ብዙ አለኝ ለማለት እነዚህን ደርድሯል። ረስሜ እነዚህ አይደለም የሚዋጉት። መረጃ ታሰባስባለህ፣ እነዚህን ትልካቸዋለህ፣ እነሱም ይልኩልሃል። አሁን አንተም ያለህን ታመጣለህ፣ የመሬት ያላትን ታመጣለች፣ ሱዳንም ታመጣለች፣ ኤርትራም ታመጣለች፣ ትግራይም አማራም ያመጣል፣ ሌላውም ያመጣል። ምንድነው የሚሆነው? ባጫ ደበሌ ቢጨንቀው እኮ አይ በቃ እንዳለ መሸነፍ ነው የሚሆነው። 90% የኢትዮጵያ ሕዝብ አጋንንት አለበታል። በጣም ነው የሚገርም። 90% የኢትዮጵያ ሕዝብ አጋንንት አለበት ማለት ምን የሚያስረዳ ይመስላችኋል? አንደኛ ትዕቢት ነው። በጣም ከፍ ያለ ትዕቢት። አጋንንት እንዳለበት በምን አወቅ? በቅተህ ነው እኮ። በጣም ነው የሚያስገርም። ሁለተኛ ይህንን እግዚአብሔርን የሚያመልክ ህዝብ እግዚአብሔር ጨርሶት ለአጋንንት ሽጦታል ማለትስ ተገቢ ነው? ትቶታል፣ ለአጋንንት አሳልፎ ሰጥቶታል ማለት የእምነት፣ የጸሎት፣ የስግደት፣ የጾም 7 አጽዋማት እየጾመ መከራውን አይቶ ካለችው ቆርጾ ለቤተክርስቲያኑ እየሰጠ የሚኖርን ህዝብ፣ ከድሃ ተካፍሎ በእግዚአብሔር ስም የሚኖርን ህዝብ ጽድቅ ዋጋ የለውም አጋንንት አድሮብሃል ብሎ መናገር የእምነትስ ሃይማኖትስ ሰጥይቅት ይእቲ ለዘይሴፋዋ ዕብራውያን ምዕራፍ 11 ላይ ቅዱስ ጳውሎስ ሲናገር እምነት ተስፋ የምናደርገውን ነገር የሚያስረግጥ ነው። ስለዚህ ተስፋቸውን የመመናንን ማበላሸት፣ ትዕቢት፣ የእግዚአብሔር መግቦት ሁሉ መቀማት። ግን 90% አሁን ሰዎች ልብ ብላችሁ በደንብ ተደርጎ እንዲደመጥ ስለምፈልግ ነው። ሰዎች ብዙ ጊዜ ስለ ሰይጣን የሚያወሩት አመት ሙሉ ለምንድን ነው ቢሉ ስለ ሰይጣን ካላወሩ እንጀራቸው ይዘጋል ነው ቋንቋው እሱ ነው። ስለ ሰይጣን ሲያወሩ የድግምትን፣ የአይነ ጥላ፣ የመተት፣ የገርግር፣ የመነዘኒማ ስሙን ራሱ ራሄል ወይ እንትኒቱ ደግሞ እንደውም ራሱ የእንትን ሁሉ ጋጋኔን ወጥቷል። የእንትኒቱ አገርን መጥራት ስለማልፈልግ የእንትኒቱ ማማ የምናምን ራሄሎ ምንት ስከትከ ማንም ያስተምራችሁ ይሄን ያጋንንት ስም እነሱ ይሆናሉ። አጋንንት ማን ያስተምራል? ያጋንንት ስም በመጣፍ ተጥፎ አልተማርንም። በነቢያትም በሐዋርያትም ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ